ዘንበል ያልክለት ማነው እንደኔ ተቀበልከው ፊትን ያበራለት የተቀበልከው በምሕረት ሆንበት ነገር ይበልጣል። በመሆኑም ሰው ንስሐ ገባ ማለት ወደ እግዚአብሔር መጣ ማለት የምህረቱ ተካፋይ ሆነ ነው። ኑ ዳኑ ወደ ቤት ግቡ። ፀሐይ ብትጨልም ቀን ቢጨልም ከዋክብቶችም ቢሰወሩ ዘመን ቢከፋ ጊዜ ቢለዋወጥ ዙሪያው ገደል ቢሆን ሰማይ እንደ እንቅብ ቢደፋ ግድየለም ከወዳጅ በላይ ወዳጅ ሆንኩን ያለውና ወደ ቤታችሁ ግቡ ነው። ግቡ የሚል ሰው የፍቅር ነው። ግቡ የሚል ሰው ጥሩ ወዳጅ ነው። አሁን ዛሬ በዚህ ምሽት እግዚአብሔር አምላካችን መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ እየነገረን ነው። ንስሐ ማለት የሰዎችን ኃጢአት መግለጥ አይደለም፣ የእግዚአብሔርን ምሕረት መግለጥ ነው። ንስሐ ማለት ሰዎችን ከኃጢአታቸው ጋር ማስተዋወቅ ሳይሆን ከመሐሪው ከእግዚአብሔር ጋር ማስተዋወቅ ነው። እግዚአብሔር ለምን የጠራን ይመስላችኋል? ዛሬ ምሽት ለምን የሰበሰበን ይመስላችኋል? ምን ፈልጎ? እግዚአብሔር ምን ፈልጎ? እግዚአብሔር የሰበሰበን ተሰብስበን ፊርማ በመፈራረም ለአምላክነቱ ለንግስናው ዕውቅና እንድንሰጥ ነው። እሱ እንደሆን ከጊዜና ከዘመናት በፊት በመንግስቱ ያለ የነበረ ነው። በዘመናት የሸመገለ የሚያስረጅ እንጂ የማያረጅ የሚያሳልፍ እንጂ የማያልፍ አምላክ ነው። እኛ ያለ እርሱ አልነበርንም፣ እሱ ግን ያለኛ ነበረ። ቢቀርብን እንጂ የማንም ውለታ እግዚአብሔር የለበትም። እግዚአብሔር እውነቱን እንድናጸድቅለት እንድናረጋግጥ ነው የመጣው። የሰበሰበን አይደለም፣ እውነት ነፃ እንድታወጣን ነው እግዚአብሔር የጠራን። የክርስትና ግቡ ንስሐ ገብቶ በመቁረብ የእግዚአብሔርን መንግስት መውረስ ነው። ሰይጣን እንደሆነ ችግር የለበትም። ንስሐ ሳንገባ ቤተክርስቲያን ብንሰራ፣ ገንዘብ ብንሰጥ፣ ብናበላ፣ ብናጠጣ ምንም አይነካንም። ለምን መሰላችሁ? ንስሐ ሳንገባ መልካም ማድረግ በቆሻሻ ልብስና ገላ ላይ ሽቶ እንደ መቀባት ነው የሚቆጥረው። ሰው ንስሐ ካልገባ ይጸድቃል? አይጸድቅም። ኃጢአቱን ካልተናዘዘ ይጸድቃል? አይጸድቅም። እግዚአብሔር ለዚህ ከጠራን ለመንግስቱ ከጠራን ለምንድን ነው ዛሬ ቅዱስ ጴጥሮስ በአንድ ስብከት 3000 ሰው ሲያሳምን በ3000 ስብከት አንድ ሰው አላምን ያለው? ለምንድን ነው እዚህ ውስጥ ድንጋይ 40 ዓመት ውሃ ውስጥ ቢቆይ ዋና አይችልም? እኛም ቤተ እግዚአብሔር ውስጥ ስለኖርን የምንጸድቅ ይመስለናል። ለምንድን ነው ችላ ያልነው? ለምንድን ነው ንስሐ ማንገባው? ካህናት ይሄው ምክንያት የለንም፣ መስቀሉ ይሄው፣ ስጋ ወደሙ ይሄው፣ ጸበሉ ይሄው፣ እግዚአብሔር ይፍታችሁ ተብሎ ዛሬውኑ መዳንን መውረስ ዛሬ መጽደቅ ይቻላል። ግን ለምንድን ነው ሁሉ ጊዜ ንስሐ ግቡ እየተባለ በቤት ውስጥ ነጭ ልብስ ለብሰን በጠቆረ ማንነት ዘመን እየቀየርን ባልተቀየረ ማንነት ውስጣችን ጠቁሮ ነጭ እየለበስን ክርስትናን ሃይማኖትን ለሰባዊ ጨዋነት ብቻ እየተጠቀምን በእግረ ስጋ ተመላልሰን በእግረ ነፍስ ያልተመላለስ ነው? መተን ያልመጣ ነው፣ ቀርበን የራቅ ነው፣ ፊቱ ቆመን ፊቱ ያልቆም ነው፣ ናችሁ ተብለን ያልሆን ነው። የበዳይ አኩራፊ ሆነን በቤቱ ውስጥ እንዲሁ በልማድ የምንመላለስ እስከ መቼ ነው? ክርስቶስ ቀኝ ግዛትን የሚጠላና የሚጸየፍ ነው። ነገር ግን በስጋ ማርያም ተገልጦ ቀኝ ግዛትን አላወገዘም። ያወገዘው ከሮማውያን ባርነት ነፃ እንዲወጡ ሳይሆን ከኃጢአት ባርነት ነፃ እንዲወጡ ነው። ምክንያት ስጡኛ። ሰው ከኃጢአት ባርነት ነፃ ከወጣ ሌላውን አስፈራርቶ በኃይል ከመግዛት ከማን አለብኝነት ነፃ ይወጣል። ከኃጢአት ባርነት ነፃ የወጣ ሰው ወንድሙን አይገልም፣ አይገፋም፣ አያስርም። ባሪያ አድርጎ ነፃነት ቀምቶ ያሰቃይ። ነፃ ያልወጣ ነው የሰው ነፃነት የሚቀማው። በመሆኑም ክርስቶስ ምን አለ? መጀመሪያ አለ ሰዎች ከኃጢአት ባርነት ነፃ ይውጡ። ከኃጢአት ባርነት ነፃ ከወጡ ከስጋዊ ባርነት ነፃ ሊወጡ ይችላል። እኛ ፊቱን ድብት ያለ ኮስተር ያለ ሰው እሱ ነው መልካም ሰው፣ ውጫው የተከበረው ይመስል አይደለም። እሱ አይደለም። ለዛማ አንድነት ፓርክ ያሉ አንበሶች አሉ ለማስፈራራት። አሁን እንደዛ አድርገን ነው የምናየው። ነገር ግን ነፃ የወጣ ሰው ቅልል ነው የሚለው። እንኳን ለወንድሙ እንኳን ለእህቱ እንኳን ለሰው ሊከብድ፣ ኧረ ለማንም ትልቁም ሰው የሚናፍቀው ሕፃናትም የሚናፍቁት ናቸው። ክርስቶስን እኮ
ሕፃናት ከአይሁድ እየሸሹ ከጸሐፍት ፈሪሳውያን እየሸሹ ኢየሱስ ክርስቶስን ግን የልብሱን ጫፍ ለመንካት እሱ ጋር ሄደው ለመታቀፍ ይሻሙ ይጣሉ ነበረ። ለምን? የሚያሳቅቅ ቅድስና አይደለም። እንኳንና በኃጢአት ሰውን መደፍተር የሚገፈትር ጽድቅ ራሱ በራሱ ጥያቄ ምልክት ውስጥ ነው ያለው። ሰዎች ለሰው የበላይነትን ማወጅ ከፈለጉ የበታችነት ስሜት ውስጣቸውን እያሰቃየው የግራዝማች እንትና ዘር ነኝ፣ የፊት አውራሪ እንትና ዘር ነኝ፣ የባረምባራስ እንትና ዘር ነኝ እያሉ እኮ በድሮ የሚመኩት ነፃ ያልወጡ ሰዎች ናቸው። ነፃ የወጣ ሰውማ በጣም ቅልል ይላል። ለሕፃን ላዋቂ የሰው ቁስል ለማጠብ የሰው ችግር ለመስማት ሰዎችን ለመርዳትም ለመረዳትም እጅግ ቅርብ የሆነ የእግዚአብሔር መንፈስ በሱ ላይ ገዝፎ የሚታይ ሰው ነው። የሚያስፈራራ ከሆነ ሰዎችን የሚያሳቅቅ ከሆነ ግን በእውነት ይሄ ሰው ነፃ አልወጣም። ለዚህ ነው ክርስቶስ ከሮማውያን ባርነት ይልቅ ከኃጢአት ባርነት ነፃ ውጡ ያለው። ቢላው ይሳላል፣ በሬው ጭድ ይበላል። እኖራለሁ ይላል፣ አራጅ አትኖርም ይላል። ይቻለም አስብታ ነው የምታር። ሰይጣን አስብቶ ነው የሚያርደው። በሬን ማንም ሰው ስለወደደው አይደለም ጨውን፣ አሞሌውን፣ ሳሩን፣ ውሃውን የሚሰጠው። ከደለበ በኋላ ቁርጧን ስጋዋን ሊበላል። ሰይጣን አስብቶ ማረድ ይችልበታል። ይመቻል። ቤቱ፣ መኪናው፣ ስልጣን ሁሉን አልጋ ባልጋ ያደርገዋል። ከዛ ቶሎውኑ ነፍሳችንን ይቋቋመዋል። ቶሎውኑ ክርስቶስ በመስቀል ላይ እኮ ከሰባቱ አዋጆች የመስቀል ዙፋኑ መካከል የመጀመሪያው ምንድን ነው? ሉቃስ 23 ላይ የሚያደርጉትን አያውቁምና ይቅር በላቸው አለ። ለምን? ክፉዎች ዘመናቸው አጭር ስለሆነ እግዚአብሔርን ምሕረትና ይቅርታ ሳይሰሙ እንዳይሞቱ እድሉን የሰጣቸው ነው። እነሱ ግን ይሄን እያረገ ጨርቁ ላይ ዕጣ ተጣጣሉ ይላል። ጨርቅ ለነሱ ትልቅ ነው፣ ይቅርታ ለነሱ ትንሽ ነው። የዘላለም ሕይወት ምንም ነው፣ ጊዜያዊው ግን ለነሱ ትኩረት የሳበ ነበር። ትደርሳለህ ነው ሰይጣን። ለምን? እየቀነሰ ነው የሚያድረው እድሜ። 70 የተሰጠው ሰው ዛሬ ነግቶ ሲመሽ ይነጋል። ሳንፈርም ሳንስማማ የሚቀነስ ነገር እድሜ ነው። ትንገራችሁ ቀን የለንም። ብዙ በረኞች ብዙ አባቶች መጽሐፍ ቅዱሱ እየነገረን ወደ ቀኝ ወደ ግራ አንበል። ይሄው ቃል ነው የሚፈርድብን። ጊዜም የለም ሰዓትም የለም። መመለሻችን አሁን ነው። መዳኛችን አሁን ነው። አንዘናጋ። እገሌ ባለ ጊዜ ነው አንበል። ጊዜ አለን። ጊዜው የኛ ነው ለሁላችንም። ይሄው እቺ ምሽት ለመዳን ለመጽደቅ እድል ሆና ተሰጥታል። እቺን ሰዓት ከተጠቀም እንጸድቃለን። አናመካኝ። ነገ አትበሉ። ሰው ተሰባሪ ነው። አናውቅም የነገን። እግዚአብሔር ጊዜያችንን እቺን ሰዓት ሳንዘናጋ እንድንጠቀም ይርዳል። ጊዜ ያላችሁ የሚላችሁ ሰይጣን አውቆ እሱ ሲኦል እንደገባ ሲኦል እንድንገባ የለኝም ጊዜ እንበል። ሶስተኛ ንስሐ ግቡ ስንባል እምቢ ያለው ለምን መሰላችሁ? ሌሎችን ማየት ነው። እነገሌ መሽቆረቡ፣ እነገሌት መሽቆረቡ እነሱ አሉ አይደል? ሰነፎችን እንጂ ምሳሌ የምናረገው ጎበዞችን አይደለም። ንስሐ ገብተው ቆርበው የሚያስቀድሱን ሳይሆን ርቀው በዓለም ያሉትን ነው። ሰው በሰነፈው እንዴት ራሱን ይለካል? ሰው እንዴት በወደቀው ራሱን ይለካል? በሰነፉት በሌሎች እነገሌ እንዲሆነው እነገሌ ነፍሳችን የግል ነው። እናት ሴት ልጇን ጩኸት አትሰማም። ሁሉም በራሱ በደል ነው የሚጠየቀው። ባል እምቢ ካለ አልመለስ ካለ ተመክሮ ተነግሮ እሷ ገብታ ትቆርባለች። እምቢ ካለ የት ይደረሳል? ሕይወት እኔ አለ ክርስቶስ ማቴዎስ 10 ላይ ሰይፍን ለማምጣት ነው የመጣሁት። አባትን ከልጅ ሚስትን ከባል ወንድምን ከወንድም እርሻውን ንብረቱን ሀብቱን ሚስቱን ያለውን ለኔ ሲል ያልተወ ለኔ ሊሆን አይገባም። አዲስ ኪዳን የውሳኔ የሰማዕትነት ዘመን ነው። ሰማዕትነት እንደ ዘመኑ ነው። ከምንወዳቸው ነገሮች በላይ እግዚአብሔር እንድንወደው ይፈልጋል። አብርሃም ልጅ ጣዖት እንዳይሆንብህ ከምትወደው በላይ ትወደኛለህ? ተዋልኝ። ሁሉም ትተው ነው እኮ እነ ማቴዎስ ዋስትና ያለ የመንግስት ስራ ትተው፣ እነ ሉቃስ ሕክምናቸውን ትተው፣ እነ ጴጥሮስ አሳጥማጅነታቸውን ትተው ነው የተከተሉት። እኛ ሁሉን ይዘን መከተል ነው የፈለግነው። የምንጠላውን ነገር ትተን እወድሃለሁ ቀላል ነው። የምንወዳቸውን ነገሮች ሁሉ ለሱ ስንተው ከሱም ይበልጥ የለም።